ቼልሲ ከሊቨርፑል እና ሌሎች የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምት እያንዳንዱን በዝርዝር አቀርብላችኋለሁ። በጥሞና ተከታተሉ። ሊቨርፑል 2 ተከታታይ ጨዋታዎችን ተሸንፏል። የአርነ ስሎት ተከላካይ መስመር ክፍተት አለበት ይላል የቢቢሲ የእግር ኳስ ተንታኝ ክሪስ ሱንተን። ቀጣይ ተጋጣሚያቸው ቼልሲ መሆኑ እና የግብ ጠባቂው አሊንስ በጉዳት ከሜዳ መራቁ የቡድኑን ተጋላጭነት ይጨምራል። ይህንን ጨምሮ አርብ፣ ቅዳሜና እሁድ የሚካሄዱ የእግር ኳስ ፕሪሚየር ሊግ ጨዋታዎችን ሱንተን እንደሚከተለው ገምቷል። አርብ፣ በርንማውዝ ከፉልሃም። ፉልሃም ባለፈው ሳምንት በአስቶን ቪላ ጥሩ አጀማመር ቢኖረውም በጨዋታው ተሸንፏል። የ18 ዓመቱ ጆንስ ኪንግ ድንቅ ተጫዋች መሆኑን ያስመሰከረበት ጨዋታ ነበር። በርንማውዝ ደግሞ ከሊዝ ጋር አቻ ተለያይቷል። ባለፈው የውድድር ዓመት በርንማውዝ ይህንን ጨዋታ ያሸነፈው ግምት 1-0። ቅዳሜ፣ ሊድስ ከቶተንሃም። ሊድስ እስካሁን ድረስ ካስደነቁኝ ቡድኖች አንዱ ነው። ቡድኑ ሚዛኑን የጠበቀ ነው። በአርሰናል ከተሸነፈበት ጨዋታ በስተቀር በሌሎቹ ጨዋታዎች ላይ ተፎካካሪ መሆኑን አሳይቷል። ቶተንሃም በበኩሉ በፕሪሚየር ሊጉ ከቮልቭስ እንዲሁም በሻምፒዮን ሊግ ከቦዶ ግሊምት ጋር አቻ ተለያይቷል። ይህ ጨዋታ በተመሳሳይ በአቻ ውጤት የሚጠናቀቅ ይመስለኛል። ተጨማሪ የእግር ኳስ ግምት እንዲደርሳችሁ ኮሜንት ላይ አስታውቁኝ። ሙሀባ የነበርኩ። አመሰግናለሁ። መልካም ቀን